የኢትዮጵያና ኤርትራ ውጥረት ኃይሎ ወደ ቀጣዩ ምዕራፍ የተሸጋገረ መስሏል። የቅድመ ጦርነት ፕሮፓጋንዳዎች የመግለጫ ልውውጦችም ሞገዱን ይዘውታል። ለዚህም መነሻው የኢትዮጵያ መንግስት እያቀነቀነው የሚገኘው የባህር በር ይገባኛል ጥያቄ ሲሆን በሲቪልና ወታደራዊ አመራሮች በኩል በተለይ አሰብ ከህግ ተፈጥሯዊና ታሪካዊ አኳያ ወደ ኢትዮጵያ መመለስ እንዳለባት በመናገር ላይ ናቸው። በእርግጥ ኤርትራም ለነዚህ ንግግሮች ምላሽ ከመስጠት ቦዝና አታውቅም። ምላሽ ከመስጠት ባለፈም ከጎኔ ይቁሙልኛል ካለቻቸው አካላት ጋር ግንኙነቶችን እያደረገች ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ አቅንተው ከግብጻቻቸው አልሲሲ ጋር ያደረጉት ውይይትም ለዚህ እማኝ ይሆናል። የኢትዮ ኤርትራ ውጥረት የዛሬ ትንታኔያችን ማጠንጠኛ ነው። አብራችሁን ቆዩ። የሁለቱ ሀገራት ውጥረትን በተመለከተ ለአዲስ ማለዳ አስተያየታቸውን የሰጡት በሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናትና ምርምር መምህርና ተመራማሪ ሙከረም ሚፍታህ ነገሩን ከስር መሰረቱ በማስታወስ ምልከታቸውን አጋርተዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት 2010 ዓመተ ምህረት ጀምሮ በሁለቱ ሀገራት መካከል የነበረው ትስስር በአንድ በኩል ተስፋ ሰጪ እንደነበር፣ በሌላ በኩል ደግሞ ግንኙነቱ ስር የሰደደ መሰረትና ጥልቀት የነበረው አይነት ግንኙነት ባለመሆኑ ብዙ መቆየት እንዳልቻለ ምሁሩ ያነሳሉ። ለዚህም በምክንያትነት የጠቀሱት ኤርትራ በ1985 ዓ.ም በህዝበ ውሳኔ ከኢትዮጵያ ከተነጠለች በኋላ ሁለቱን ሀገራት በሚመሩት ሊሂቃን በኩል በጥርጣሬ የመተያየት አንደኛው ሌላኛውን የሚያጠቃበትን መንገድ በመፈለግ አሳልፈዋል ይላሉ። ይህም ያመጣው ውጤት በ1990 ዓ.ም ጦርነት እንዲቀሰቀስ አድርጓል። ቀጥሎም በትግራይ ክልል የነበረውን ደም አፋሳሽ ጦርነት ያውሳሉ። ዛሬ ላይ ደግሞ የኢትዮጵያ የቀይ ባህር ጥያቄን ተከትሎ አንዳንዶች ይከሰታል የሚሉት ጦርነት መኖሩን ይናገራሉ። እንደ ሙከረም ገለጻ በኢትዮጵያ የፖለቲካ ልሂቃንና በነበሩት መንግስታት መካከል የኢትዮጵያ በቀይ ባህር የመጠቀም ፍላጎት መሰረታዊ መሆኑ ላይ ምንም ጥርጥር እንደሌለበትና አንጻራዊ መግባባቶች እንዳሉ ያነሳሉ። ይሁን እንጂ ኢትዮጵያ ቀይ ባህርን መቼና እንዴት ታግኝ የሚለው ጥያቄ ምላሽ ያገኘ አለመሆኑን በመግለጽ እስካሁን እየቀረቡ ያሉት አማራጭ ሀሳቦች መሆናቸውን ይናገራሉ። ምሁሩ ቀጠል አድርገውም ቀድሞ የነበረው የኢህአዴግ መንግስት በ28 ዓመታት ውስጥ ይህንን ጉዳይ እንደ ዋና አጀንዳ ይዞ አልተነሳም። ምናልባት በወቅቱ ቢነሳ ኖሮ ትርጉም ያለው ይሆን ነበር ሲሉ ወቅቱ የተሻለ ነበር ያሉበትን ምክንያት አስረድተዋል። በሀገሪቱ ኢኮኖሚ አንጻር ያህል መረጋጋት የነበረበት ነው። ለብልጭት ሊባል የሚችል ደረጃ ጠንካራ ኢኮኖሚ እድገት ማስመዝገብ የቻለ ነው። በፖለቲካ ዘርፍ በተለይ በሀገር ውስጥ ጸጥታና ደህንነት ዘርፍ ፖለቲካል ስቴቢሊቲ አኳያ በሀገሪቱ በአጠቃላይ በአብዛኛው ክልል እና ቦታዎች ሁሉ አንጻራዊ ሰላም የነበረበት ነው። ደህንነት የነበረበት ነው። ሁለተኛ የፖለቲካ ዳይሜንሽን ደግሞ አንጻራዊ የሆነ በዲፕሎማሲ ዘርፍ ውስጥ አፍሪካ ቀንድ ውስጥ ጠንካራ የሚባል የፖለቲካ ኃይል የነበረ ነው። የኢትዮጵያ መንግስት በዓለም አቀፍ ደረጃም እንዲሁ አንጻራዊ የሆነ ተሰሚነት የነበረው ነው። አሁን ባለበት ተጨባጭ ግን ጥያቄው መነሳቱ ትክክል ነው ማለት ጥያቄው የነበረ የቆየ ነው፣ አዲስ አይደለም። ነገር ግን አሁን መነሳቱ ትክክል ነው፣ ትክክል አይደለም የሚሉት ላይ እንግዲህ ብዙ ጥያቄዎች ይነሳሉ። ኢትዮጵያ ይህንን ጥያቄ ለምን አሁን አነሳች የሚሉ ጥያቄዎች መኖራቸውን የሚናገሩት ሙከረም ለዚህም አያይዘው የሚያነሱት አንጻራዊ ሊባል የሚችል ሰላምና ጸጥታ በሀገር ውስጥ በተጨባጭነት አለመኖሩን ነው። ለዚህም እንደማሳያ በአማራ፣ በኦሮሚያ ብሎም አሁን እየተነሳ ያለው የትግራይ ክልሎች ላይ የጸጥታ ችግሮች አሉ ሲሉ ይጠቅሳሉ። በዲፕሎማሲው በኩልም ቢሆን ከኢትዮጵያ ውጪ ኢትዮጵያ እንደ ሀገር ያላትን ተቀባይነትና ተጽዕኖ ፈጣሪነት ይብዛም ይነስም ችግር የተስተዋለበት ነው። በተለይ ከአሜሪካ ጋር የነበረው ግንኙነት ብዙ ወጣ ገባዎች የነበሩት መሆኑን በማንሳት
ከቀረጥ ነፃ የንግድ ተጠቃሚነት አገዋ እንድትወጣ የተደረገችበትን ጊዜ አንስተዋል። በዲፕሎማሲው ዘርፍ ውስጥም አሁን ያለው መንግስት ጠንካራ የሚባል አቅም እንደሌለው ነው ሙከረም የሚናገሩት። ይህ ብቻ ሳይሆን በተመሳሳይ በኢኮኖሚው ዘርፍ በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ እንደዚህ አይነት ቀውስ ገጥሞ አያውቅም የሚሉ ትንታኔዎች መኖራቸውን ተናግረዋል። ጦርነትን ማስጀመርና ማስቀጠል የሚባሉ ጉዳዮች የተለያዩ መሆናቸውንም ያብራራሉ። ጦርነት ቁጭ ብሎ የሚያስቡ ከሆነ የፐብሊክ ፖሊሲ የውጭ ጉዳይ ፖሊሲ ውሳኔ ነው እና አንድ ሀገር ወደ ጦርነት ሲገባ ጦርነትን መጀመር ይችላል፣ ጦርነትን ማስቀጠል ይችላል ወይ? ጦርነቱ ቢያልቅ ደግሞ እንዳልኩት የኢኮኖሚያዊና ፖለቲካዊ ኪሳራው እንደተጠበቀ ሆኖ አንድ አካል የኢትዮጵያ መንግስት አሸናፊ ቢሆን በነጻነት የዓለም ሀገራት እንትን አድርገውለት ያን አሰብን ወይ መሰዋን መጠቀም የሚችልበት ሌጂቲመሲ ይኖረዋል ወይ የሚሉ ትልቅ ጥያቄ ነው። ያለምንም ጥርጥር ክልላዊ የሆኑ ተቋማት አፍሪካን ዩኒየን ይሁን የአውሮፓ ህብረት እንደና ኖርዝ አሜሪካ የሚሆኑ ምንም እንኳን ከኤርትራ መንግስት ጋር ያላቸው ግንኙነት ጠንካራ ባይሆኑም እንኳን የአንድን ሀገር ሉዓላዊ ግዛት እንትን አድርጎ መጠቀም ይችላል የሚለው ዲፕሎማሲያዊ ኪሳራ ሊፈጥር ይችል ይሆናል። አንዱ ታሳቢ ያለበት ጉዳይ ይሄ ነው። መንግስት ያለበትን የኢኮኖሚ ቀውስ ሲያስረዱም ባለፈው ዓመት በትግራይና አማራ ክልሎች ተከስተው የነበሩ ግጭቶችን ለማከምና ክልሎቹን ወደ ቀደመ እንቅስቃሴያቸውና አቋማቸው ለማምጣት በሁለት አሃዝ የኢኮኖሚ እድገት እያስመዘገቡ ከ15 እስከ 20 ዓመታትን መጠበቅ እንዳለባቸው ነው የሚናገሩት። በመሆኑም የፋይናንስ አቅም ኖሮት ጦርነትን ጀምሮ ለማሸነፍ ፍላጎትን ለማሳካት የሚቻልበት ተጨባጭ ሁኔታ ላይ ነው ወይ የሚለው ላይ ብዙዎች ጥርጣሬዎች እንዳላቸው ተናግረዋል። የኤርትራ አቋምን በሚመለከት ያብራሩት ሙከረም ኤርትራ ምንም እንኳን ከኢትዮጵያ ያነሰች ሀገር ብትሆንም ላለፉት 30 እና 40 ዓመታት ሰሜን ኮሪያ ሆኖ የቆየ መንግስት ነው ሲሉ በንጽጽር አንስተው ጠንካራ የኢኮኖሚ መሰረት እንደሌለውም ጨምረው ያብራራሉ። ሙከረም ቀጥል አድርገው ነገር ግን ይላሉ ጠንካራ መሰረት የለውም ማለት ግን እንደ ኢትዮጵያ ውስጥ እንዳለው ለቀውስ የተጋለጠ ነው ማለት አይደለም ሲሉ ሀገሪቷ ዲሞክራሲያዊ ናት ወይ የሚለው ጥያቄ ውስጥ ቢገባም ዋጋ ያስከፈለው የሀገር ውስጥ ጦርነት እንደሌለበትና አንጻራዊ ሰላም የሚታይበት ነው ይላሉ። አክለውም ይህን ያህል ደም እያፈሰሰ እየከሰረ የመጣና ውስጣዊ ችግር የነበረበት መንግስት አይደለም የኤርትራ መንግስት ይላሉ። በዲፕሎማሲው ረገድ የኤርትራ ግንኙነት ከኢትዮጵያ አንጻር እዚህ ግባ የሚባል አይደለም ሲሉ በአሁኑ ወቅት በኤርትራ ቻይና በኢንቨስትመንት እንደምትደግፋት የሩሲያ መንግስት ደግሞ በወታደራዊና ዲፕሎማሲያዊ ዘርፎች እንዲሁም ደግሞ የሳውዲ አረቢያ መንግስት ከኢትዮጵያ ይልቅ ኤርትራን ይደግፋል ሲሉ የኤርትራን ወዳጆች ጠቅሰዋል። ምንም እንኳን ጤነኛ ባይሆንም ብሎም የራሳቸውን ጥቅም ፈልገውም ቢሆን በአንጻሩ የተባበሩት አረብ ኤምሬትስ ደግሞ ከኢትዮጵያ ጎን እንደሆነ ማስታወስ ይቻላል ሲሉ ሀገሪቱ ለኢትዮጵያ ከ2010 ዓመተ ምህረት ጀምሮ የተለያዩ እገዛዎችን ስታደርግ እንደነበር አስታውሰዋል። ሙከረም የተባበሩት አረብ ኤምሬትስ ከዚህ ቀደም በተለይ በአፍሪካ መካከለኛው ምስራቅና እስያ የነበራቸውን ሂደት ብንመለከት በጎ የሚባል አለመሆኑን ከኢትዮጵያም ጋር ያለው ግንኙነት በተአምር ጤነኛ ሊሆን እንደማይችል በእርግጠኝነት ተናግረዋል። ሙከረም ወደ ሁለቱ ሀገራት ኤርትራና ኢትዮጵያ ሰሙናዊ ሁኔታ መለስ ሲሉ ጦርነት ሊከሰት ይችላል ወይ በሚል ለሚነሳው ጥያቄ ምልከታቸውን ያጋራሉ። አሁን ያለው ፖለቲካል ኢስካሌሽን ነው ወይም የመሳጠጥ ፖለቲካ ካልሆነ በስተቀር ስታንዶፍ ይመጣል፣ ዴድሎክ ይፈጠራል። ከዛ ግን አልፈው ሄደው ወደ ጦርነት ሊሄዱ የሚችሉበት እድል ብዙም አይታይም። ኢትዮጵያ የቀይ ባህርን ከመጠየቋ በፊት በተመሳሳይ በርበራን ጠይቃ እንደነበርና በወቅቱም ከሶማሌላንድ መሪ ሙሴ ቢሂ ከሚመራው መንግስት ጋር ጊዜያዊ ስምምነት ተፈራርመው እንደነበር በማስታወስ ይህ ስምምነት በሞቃዲሾ መንግስት በኩል በተሰራ የዲፕሎማሲ ጥረት ምክንያት ስምምነቱ መራዘሙን ያነሳሉ። እኔ መቋረጡን አላምንበትም ተራዘመ እንጂ የሚሉት መምህሩ በዚህ ስምምነት ወቅት ታዲያ ሁለቱ ሀገራት ወደ ጦርነት ይገባሉ ተብሎ እንደነበር በማስታወስ የእሳቸው ምልከታ ለጦርነት የሚያበቃ በቂ ምክንያት እንዳልነበረ ሲያነሱ መቆየታቸውን ገልጿል።
ከበርበራ ይልቅ አሰብ ለኢትዮጵያ የሚገባበት ብዙ ምክንያት እንዳለ በማንሳት ጉዳዩን በሰላማዊ መንገድ ማጠናቀቅ የሚቻልባቸው ሁኔታዎች መኖራቸውን ጠቁመው አማራጮች እንዲታዩ ምክረ ሀሳባቸውን ለግሷል። ሌላኛው በጉዳዩ ላይ ሀሳባቸውን ለአዲስ ማለዳ ያጋሩት የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተንታኙ ዴላሞ ዳሌ በበኩላቸው የግብጽና ኤርትራ ግንኙነት ዛሬ ላይ የመጣ ለመሆኑንና ግብጽ ኤርትራን እንድትገነጠል ጭምር ሚና ያላት የታሪክ ወዳጅነት ያላቸው ሀገራት መሆናቸውን ነው የሚናገሩት። ግብጽም ይህንን ስታደርግ ዞሮ ኢትዮጵያን የባህር በር ለማሳጣት መሆኑን በማንሳት አዲስ ነገር አልተፈጠረም ይላሉ። ሳይኮሎጂካል ነው እንጂ አዲስ የተፈጠረ ነገር አይደለም። በቀደም ጠቅላይ ሚኒስትሩ ሲናገሩ የተናገሩት ኢንተርናሽናል ሎው በዓለም አቀፍ ሕግ መሰረት አይደለም ኢትዮጵያ ያጣችው ባህር በር ነው ያሉት። ምን ለማለት ነው? ሁላችንም እንደ ባለሙያ እናውቃለን። ኢትዮጵያ በህዝብ የተወከለ መንግስት አልነበራትም። ኤርትራ ስትገነጠል ድርድር አልተካሄደም። በጉልበት የያዙትን መጀመሪያውኑ ከሻዕቢያ ጋር ሸሪክ የነበረው ህወሓት እዚህ ስልጣን ይዞ በኢህአዴግ ስም ነው የለቀቀላቸው እንጂ ኢትዮጵያ ኮንስቲቱሽናሊ በህገ መንግስት እውቅና ያለው የተወከለ መንግስት ኖሮ ጥቅሟን ተደራድራ አይደለም እውቅና የሰጠችው የሚል አይነት አነጋገር ነው እና ይሄን ጥያቄ እንደገና ማንሳት የለባትም። ኤርትራ ሉዓላዊነት የሚለው ነገር ለማስረገጥ ነው በቀደም ውይይቱ የሚደረገው። የ5 ቀን ጉብኝት ያው ሳይኮሎጂካል ወርፌር ይባላል ያ ቋንቋ። አዲስ የተጨመረ ነገር የለም። ስነ ልቦናዊ ጦርነት ነው። የጦርነት ጉዳይ በፍቃደኝነት የሚገባበት ነገር አይደለም። ኤርትራ አማጽያንን ትረዳለች፣ ግብጽ በኤርትራ በኩል አማጽያንን ልትደግፍ ትችላለች የሚል እይታ አለ ያሉት ዴላሞ ኢትዮጵያ አሁን መለወጥ የምትችለው ነገር የለም፣ መብቷን ነው የጠየቀችው ባይ ናቸው። ህዳሴ ግድቡ መብቷ ነው፣ ቀይ ባህርም መብቷ ነው በማለት ትክክለኛ አካሄድ መሆኑንም ይጠቁማሉ። ዴላሞ በቀጣይስ ኢትዮጵያ በዲፕሎማሲው መንገድ አለመግባባቶችን ለመፍታት ምን አይነት ስራዎች ይጠበቁባታል በሚል ለተነሳላቸው ጥያቄ ዲፕሎማሲ ማለት ልወደድ ማለት አሊያም ትሁት መሆን አይደለም ይላሉ። እንግዲህ ዲፕሎማሲ ሲባል ብዙ ፈተን መረዳት ያለብን ብሔራዊ ጥቅምሽን የሚፈጸምበት በሰላማዊ መንገድ የመፈጸም መንገድ ነው እንጂ አንዳንዴ ዲፕሎማሲ ማለት ዝም ብሎ ሁሉ ነገር ትሁት መሆን አይነት ነገር ሰው እንዲወድሽ ወይ ሌላ ሀገር እንዲወድሽ ማድረግ አድርገው ሚስታን ይመስለኛል። እንደሱ አይደለም። ዲፕሎማሲ ብዙውን ጊዜ የሚሰራው አቅም ሲኖርሽ ነው። ሰው አሜሪካን አጣራቂ አድርጎ ሮጦ የሚሄደው አሜሪካ አቅም ስላላት እንጂ በጣም ትሁት ስለሆነች አይደለም። ስለዚህ ኢትዮጵያ በዲፕሎማሲ ለማሳካት መጀመሪያ ኢኮኖሚ አቅሟን ማዳበር ይኖርባታል። ከኢኮኖሚዋ ጋር እንግዲህ ናሽናል ዲፌንስ እና ናሽናል ኢንቴሊጀንስ ደምድ ማጠንከር አለባት። ዲፕሎማሲ የተሰሚነት ጉዳይ ነው ሲሉም ኢትዮጵያ በሁሉም ዘርፎች አቅሟን ማጠናከርና አቅሟን መገንባት አለባት ሲሉ ኢትዮጵያ መተው አለባት የሚባል ነገር አይቻልም በማለት ግብጽንም ጨምሮ ወደ ድርድርና ተስማሚነት ማምጣት አለባት፣ ያላት እድል ይህ ነው ብሏል። የኢትዮጵያ መንግስት ደጋግሞ እንደተናገረው በብሔራዊ ቴሌቪዥን ጣቢያ እንደሚሰራጨው የቀይ ባህር በር ጉዳይ አይቀሬ መሆኑ ነው። የዛሬውን የማለዳ ትንታኔ በዚሁ አጠናቀቅን። የአዲስ ማለዳን የዩቲዩብ አድራሻ ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልኝ።